የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን እንደምን ከረማችሁ ሳምንታችሁ እንዴት ነበር በያላችሁበት ሰላምታችን ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته እንዴት አለፈ ሳምንታችሁ ጥሩ እንደነበረ በጣም ጥሩ የሙከራ ጊዜ እንደነበረ ተስፋ አደርጋለሁ ለጎጆ ቤተሰብ ተኮር ፕሮግራማችን የዋናውና የህፃናት የባህሪ ችግሮች አይነቶችና ምክንያቶች እንደዚሁም መፍትሄ በሚል መሪ ርዕስ የጀመርነው ፕሮግራም ሌላኛውን ሳምንት እንግዲህ ይዘን መተናል ዛሬ የቀደመው ሳምንት ላይ ጀምረን የነበረውና በብዛት ከወላጆች ከአካባቢና ትምህርት ቤት አካባቢ የነካካናቸው ነገሮች ዛሬ ደግሞ ካላዲስ ጉዳዮች ጋር ኢንሻአላህ አስተናስለን እንቀጥልበት ነው የሚሆነው የልጆቻችን የትምህርት ፍላጎት ማነስ ምክንያቶች ምንድናቸው እንግዲህ እንደ ወላጅ የልጆች የትምህርት ፍላጎት ማነስ ዋናውና ምክንያቶች ያሳስቡናል በተለይ ቤት ውስጥ ያለ የእውቀት ዋጋ ማጣት ከዛ ባሻገር ደግሞ የኛ ክፍተት ልጆቻችን በትምህርት ሂደት ውስጥ የሚፈልገውን ክትትልና ድጋፍ አለማግኘታቸው አንዳንድ ጊዜ ደግሞ ከፍተኛ ጫና መፍጠርና በተሳሳተ መንገድ ልጆቹን ተስፋ ማስቆረጥ የተማሪ ያደረሰና መሰል ነገሮችን ስናነሳሳ ነበር ከዛ ባሻገር ውጫዊ ጫናዎችም በመሰረቱ ለልጆቻችን የትምህርት ፍላጎት ማጣት እንደ ምክንያት ሲጠቀሱ ነበር ትምህርት ቤትና ትምህርት ቤት አካባቢ ያሉ አካዳሚክ ጉዳዮችም እንደዚሁ ተነስተዋል የትምህርት ይዘት አልፎ አሰልቺ የሚሆንባቸው አጋጣሚዎች ካሉ እነሱም እንደ አንድ ምክንያት እንደሚነሱ በተወሰነ መልኩ ለማየት ሞክረናል በመምህርና በተማሪ መካከል ያለ የግንኙነት መጓደል ተያያዥ ነገሮች ይነሳሉ ዛሬ በስፋት ምን ሄድበት የዚህ የቴክኖሎጂ ተጽዕኖ ነው የሚሆነው ሶሻልና ዲጂታል ፋክተርስ የሚባሉ አሉ ዛሬ የዓለማችን አንድ መልክ ሆነው መጥተዋል ምን ከደው ነገር አይደለም ከነዚህ ጉዳዮች ጋር ያለን ትይዝና ቁርኝት ልጆቻችን ትምህርት አቀባበል ላይ በጣም ከባድ የሆነ አዎንታዊም አሉታዊም ተጽዕኖ እንዳለው እንደምናይ ተስፋ አደርጋለሁኝ ሁላችንም ቤት ውስጥ ያለ ጉዳይ ስለሆነ ሐሳብ የተለዋወጥን የምንገኘው የእናንተንም ሐሳቦች የመፍትሄ የሞከራችኋቸው ነገሮች በዚህ መልኩ ውጤታማ ሆኛለሁ የምትሏቸው ነገሮች ብታጋሩን እንመካከርበታለን እንወያይበታለን ለሐሳብ አስተያየቶቻችሁ በጣም ክብርና ዋጋ እንሰጣለን አብራችሁ እንድትቆዩ በአክብሮት ተጋብዛለሁ እንኳን ደህና መጣችሁ ልጆችን የትምህርት ፍላጎት ማነስ በተለይ ከቴክኖሎጂና ተዛማጅ ከሆኑ ጉዳዮች ጋር በዋናነት ማየታችን አይቀርም አስቀድመን እንደመግቢያ መታነሳው ነገር ካለ እድሉ ሰጥቻለሁ خير بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم ያው ይሄ ፍላጎቱን ማጣት እንደ መፍትሄ ሐሳብ ብለን እናስቀምጣቸው የተወሰኑ ነጥቦች ቢኖሩ መጀመሪያ መቀረፍ ያለባቸው ተፈጥሯዊ ህመም የጉድለት ነገሮች ካሉ እነሱ ላይ ፎከስ አድርጉ ምክንያቱም ማንበብ በማቃት ማድመጥ ባለመቻል ወይም ከጓደኞች በሚደርስ ትችትና ወቀሳ ሼም ወይም ሀፍረት በመሰማት ፍላጎት የሚያጡበትም አግባብነት ስላለ ለነዚህ ነገሮች ትኩረት ሰጥቶ መፍትሄውን በማፈላለግ ረገድ የወላጆች ሚና ከፍ ያለ መሆን አለበት ኦፍ ኮርስ መምህራንም ይተባበራሉ ብያስባለሁ ሌላኛው ልጆች ወይም ተማሪዎቻችን የሚማሩባቸው የትምህርት ተቋማት ለትምህርት ያላቸውን ፍላጎትና ጉጉት ከመወሰን አንፃር ትልቅ ሚና ያላቸው መሆኑ መታወቅ አለበት የምትማርበት ተቋም ወይ ረጃጅም ሰዓታቸውን የሚያሳልፉበትና ዕውቀት የሚገበዩበት ተቋም ሳቢ በሆነ ቁጥር ማራኪ በሆነ ቁጥር ልጆችን የሚያዝናና የሚያስደስትና የልጆችን ስነ ልቦና ታሳቢ ባደረገ ቁጥር ልጆች እዛ ትምህርት ተቋም ውስጥ የመግባት የመቆየት የሚሰጠውን ነገር በቁም ነገር የመቀበል በተነሳሽነት የመቀበል እድል ይጨምርላቸዋል ያው ትምህርት ቤት ብዙ ነገር ነው ለልጆች ወላጆችም ያው ካላቸው ታዲያ ይሄንን ተከትሎ ወላጆች ታዲያ እነዚህን ተቋማት ሲመርጡ ወጪ ያስወጣቸው ይሆናል ጥሩ ትምህርት ቤት መስራት በዘመናችን ከባድ ነው አቆል ለመናገር በተለይ በሀገራችን እንደምናውቀው ኑሮ ከባድ ነው ገንዘብ አይገኝም አዲስ አበባ ብቻ አይደለም እናስበው ሀገሩ ትልቅ ሀገር እንደመሆኑ ክፍለ ሀገርም ላይ አቅም በፈቀደ መንገድ ልክ ትምህርት ቤቶች ይከፈታሉ መንግስት ትምህርት ቤቶች በጣም ሰፊው ማህበረሰብ ስለሚገባባቸው እነዚህን ትምህርት ቤቶች ማገዝ እጅግ አስፈላጊ ነው ብዬ አስባለሁ የበጀት ወይም የአቅም ውስንነት መኖሩን ተከትሎ
ትምህርት ቤቶቹ አሁን የምንለው ቁመና ላይ ላይሆኑ ይችላል። በጣም ሳቢ ማራኪ ልጆችን በጣም እያዝናኑ የሚያስደስቱ ነገሮች ላይኖራቸው ይችላል። እንግዲህ አቅም ይፈቀደላቸውና እድል ያላቸው ሰዎች ቢያስቡበት ጥሩ ነው። ነገር ግን አቅም ያላቸው ሰዎች ደግሞ ከፍለው ጥሩ ትምህርት ቤት ማስተማር ለቻሉ ወላጆች እኔ ያንን ሪኮመንድ አደርጋለሁ። ሆነም ቀረ ያው አላህ ነው ያለያየው። نحن قسمنا بينهم معيشتهم في الحياة الدنيا ورفعنا بعضهم فوق بعض الدرجات ليتخذ بعضهم بعضا سخريا አንዱ ሌላኛውን እንዲخدم ነው ያበላለጥ ነው ይላል አላህ። የተሻለ ነገር ያላቸው ወላጆች ለልጆቻቸው የተሻለ ትምህርት እድል የሚገኝባቸው ተቋማት ላይ በማስገባት ልጆቹ ያላቸውን ለትምህርት ያላቸውን ውጉት ፍላጎት ተነሳሽነት ከፍ ብታደርጉበት እድል ይፈጥርላቸዋል ያስባሉ። አሰስቱ ያልከን ነው ለትምህርት የሚወጣው ይሄ እስከ ዩኒቨርሲቲ ድረስ ለእውቀት የሚሰስት ሰው ለምን ያወጣዋል? አቁል ለመናገር በጣም በፍጥነት የተጓዙ ሀገራት ወታደር አይደለም የገነቡት ሀቂቃ መሐመድ ወይም ደግሞ ትልልቅ ድልድዮች አይደለም የሰሩት፣ ትልልቅ ህንጻዎች አይደለም፣ ትልልቅ መንገድ አይደለም የሰሩት፣ ትልልቅ ጭንቅላቶችን ማምረት ላይ ነው ኢንቨስት ያደረጉት። እነዛ ሰዎች ኢንቨስት የተደረገባቸው ሰዎችና የእውቀት ባልተቤቶች ሁሉን ነገር ሰርተውታል። ጦሩንም የሚያደራጁት እነሱ ናቸው። ድልድዩም መንገዱም እንዴት ኮስት ኢፌክቲቭ በሆነ በጣም በተጠናና በተሰላ ሁኔታ የህዝብና የሀገርን ጥቅም ባስከበረ ሁኔታ ለመስራት ሰዎቹ አስፈልገዋል። ሁሉን ነገር ከውጭ እያመጣ ሁሉን ነገር ሌሎች እውቀት አላቸው ካልካቸው ሰዎች በዶላር ገዝተ አንተ በሌለህ ዶላር እንዴት ይሆናል? የራስህን ልጆች ብታበቃቸው በዶላር ሳትከፍላቸው ራሳቸውን ህዝባቸውን ወገናቸውን ሀገራቸውን ያገለግላሉና እንደ ሀገርም እውቀት ላይ ነው ፎከስ መደረግ ያለበት። ተስፋ አደርጋለሁ እንደዛ የተደረገ እንዳለ። እኔ ብዙ እውቀት የለኝም በግለሰብም ደረጃ እንደ ቤተሰብም ማለት ነው። ልጆች ምን ብለ የሆነ ሀብት አለኝ ብለ የምታስባቸው ሀብቶችም አንዳንዴ ሊጠፉ ይችላሉ። ግን እውቀት ከሆነ የማይጠፋ ዘላቂ ጥቅማቸውን የሚያስከብር ሊሆን ይችላልና ያለህ ዛሬ ገንዘብ ኖሮ ጥሩ ማስተማር የምትችል ከሆነ ምርጥ የሚባለውን ትምህርት ቤት ወስደ ብታስገባ አይ ስትሮንግሊ ሪኮመንድ በደንብ አበረታታለሁ ይሄን አቅም ላላቸው ሰዎች። ሁለተኛ ለትምህርት ጥራት ከፍተኛ ትኩረት የሚሰጥባቸውን ተቋማት መምረጥ በጣም ኢምፖርታንት ነገር ነው። ከትልቅነታቸው የትምህርት ጥራት ሁለት ኤሌመንቶች አሉት ብዬ አስባለሁ። አንደኛ ተቋሙ ትምህርት ቤቱ ያው ይሄ ሃርድዌር የምንለው ነገር አለው። ላይብራሪው፣ ላቦራቶሪው፣ ፕሌይግራውንዱ፣ የመማሪያ ክፍሎቹ፣ ቴክስት ቡክ፣ ሰብልሙን ሌሎች የቴክኖሎጂ አማራጮች በሙሉ በደንብ ያሉት መሆኑ ግብአቶች በደንብ የተደራጁበት ተቋም ለትምህርት ጥራት እድል ይፈጥራል። ልጆች በክፍል ውስጥ 80-90 ተማሪ ሳይሆን 30 ሊበዛ 40 ተማሪ ያላለፈበት እንደው ከተቻለ ከዛም ዝቅ ቢል ጥሩ ነው። 20-25 ጥሩ ነው ይባላል። ይሄ ሲኖር ሲመች ነው በአንድ ክፍል ውስጥ። ምክንያቱም አንድ አስተማሪ ነው አንድ ክፍል ውስጥ የሚገባውና እያንዳንዱ ልጅ በአይኑ እይታ ውስጥ አድርጎ የእያንዳንዱ ልጅ የመረዳት አቅም ታሳቢ አድርጎ እንዲያስተምር በክፍል ውስጥ ተማሪ መብዛት የለበትም። በበዛ ቁጥር ያው የወጪ ጫና እንትን ሲያንስ የወጪ ጫና ትምህርት ቤቱ ላይ ይፈጥራል። ሲበዛ የትምህርት ጥራት ላይ ጫና ይፈጥራል። እንግዲህ ይህን ባላንስ ማድረግ እንግዲህ አቅም በፈቀደ ልክ ሊሰራ ነው። 30 እና 60 ተማሪ አንድ ክፍል ውስጥ ሆኖ አንድ አስተማሪ እኩል ጥራት ያለው ትምህርት አያደርስም ምንም ብታረገው ማለት ነው እኩል ለመናገር። ሁለተኛው ኤሌመንት ይሄ ነው። ከኢንፍራስትራክቸሮቹ ወጣ ሳንል የመምህራን ሂሹ ነው። የመምህራንና ትምህርት ቤት ውስጥ የሚሰሩ አስተዳደሮች የተለያዩ ጥናቶች ለማየት ሞክሬ ነበረ። በራሳቸው የሚተማመኑ በህይወታቸው ደስተኛ የሆኑ መምህራንና ሰራተኞች ባሉበት ትምህርት ቤት ውስጥ የትምህርት ጥራት የተሻለ ተረጋግጧል። በቃ በተነሳሽነትና በአዎንታዊ ሜንታሊቲ ይሰሩታል። ፖዚቲቭ ኢነርጂ ይዘው ይሰራሉ። ግን በቃ እዚህ ቤት ኪራይ እዚህ ራሳቸው ኑሮ ምን እንዲያላተማቸው ያሉ መምህራንና የትምህርት ቤቱ አስተዳዳሪዎች ቢቸገሩና አፒታይት ቢያጡ፣ አፒታይት የሌለው ሰው አፒታይት አይከፍት እንደምታውቀው። አንተ ምግብ እኮ ራሱ ለመብላት ስትነሳ ጥሩ አፒታይት ተነሳሽነት በኢነርጂ የሚበላ ሰው ስታይ ያንተንም ትምህርት ፍላጎት የምግብ ፍላጎት ያነሳሳል። ከዛ ሁሉም ነገር ላይ ተስፋ የሌለው ሰው ፊት ቁጭ ብለህ ተስፋ አትሰራም። የታወቀ ነገር ይጋባል። ስለዚህ የመምህራኖቻችንና ትምህርት ቤት አካባቢ ልጆቻችንን የሚخدሙ ሰዎችን አቅም በፈቀደ መንገድ ትኩረት ማድረግ ጥሩ ነው። በተቻለ መጠን ማለት ነው። ድብርት፣ ምን ቸገረኝነት መቼም ቢሆን ለሌሎች ተስፋንና ብሩህ እይታን አይወርስም መሐመድ። ስለሆነም ያው ልጆች ትምህርት ቤት ሲመርጡ ህንጻዎቹን ብቻ ሳይሆን ውስጥ ያሉትን ሰዎች እንዴት ናቸው፣ ተግባቢዎች፣ ፖዚቲቭ ኢነርጂ ያላቸው፣ በቃ ምሬት የሌላቸው ቢሆን ጥሩ ነው።
ቢሆን ጥሩ ነው በተገኘ ጊዜ። አማራጭ ስላጡ የቆዩ መሆን የለባቸውም ነው። አዎ እመርጣለሁ፣ እመኛለሁ ያ እንዲሆን። እንግዲህ ሌላኛው መረሳት የሌለበት ትምህርት ቤት ማለት ልጆቻችን እውቀት የሚገበዩበት ዋነኛው ስፍራ ነው። ዋነኛው ስፍራ ነው። ረጅም ሰዓት ነው እዛ የሚያሳልፉ እና እነዚህን ተቋማት ወላጆች አቅማቸው በፈቀደ ልክ ቢያግዙ ጥሩ ነው። የትምህርት ጥናቶች ያረጋገጡት ተማሪዎች በትምህርት ፍላጎት መጨመርና ለውጤታማነት መነሳሳት መካከል በጣም ተያያዥነት አለ። ጥራት ያለው ትምህርት በሚሰጥባቸው ተቋማት ውስጥ የልጆች የትምህርት ፍላጎት ጨምሮ ታይቷል። ገባ በቃ ይታያል። አስተማሪው ይለፋል፣ ግብአቶች አሉ፣ ምቾት አለ፣ ከባቢው ለእውቀት በጣም ያነሳሳልና እዚህ መምህራንም ብቃት ይሁን ውበትና ሳቢነቱ ትምህርት ቤት ደስ እያላቸው መምጣታቸው ልጆቹ እንግዲህ ቢሳካልን እንደዛ ብናደርገው እውቀትን አንዳንድ ወላጆች አሉ ለእውቀትና ለአዋቂነት ባላቸው ትኩረት ምክንያት ትልልቅ ብሮችን እያወጡ አውሮፓ፣ አሜሪካ ምናምን ወስደው ሊያስተምሩ ይችላሉ። ይሄ ጥሩ ነገር ሆኖ ሳለ አይዊሽ ወይም ምኞቴ እነዚህ ትልልቅ ብሮች በፈረንጅ ሀገር የሚባክኑ ብሮች እንደው ተሰብስበው የሀገር ልጆችን ለማስተማር እንደዚህ አይነት ኤክሰለንሲ ተቋማትን በሀገር ውስጥ ብንፈጥር እንችል ነበረ። ብሮቹ ላይመለሱ ነው የሚሄዱት። አንዳንዴ ልጆቹም አይመለሱም። ምክንያቱም ፈረንጅ ብልጥ ነው። ጥሩ ጭንቅላቶችን አይመልስልህም። ጭንቅላት ወይም አዋቂዎች ሀብቶቹ እንደሆኑ ያውቃል። ለምሳሌ የአሜሪካ የአውሮፓ መንግስታት ሁሉም ጎበዝ ተማሪውን ወደ ሀገሩ አይመልሱም። ዜግነት ይሰጣሉ። በራሳቸው የጥናትና የምርምር ማዕከል ውስጥ ያሰነብቱታል። ኑሮን ያመቻቹለታል። እዚህ ሲመለስ የሚጠብቀው ደሞዝም ህይወትም ትንሽ ስለሆነ እንደ ሰው ይወሰወስና እዛው ይቀራል። ከባድ የሞራል ኮሚትመንት ይፈልጋል ወደ ሀገር ለመመለስ ማለት ነው። መጀመሪያውኑ እዚሁ ሀገር ላይ እነዛን የእውቀት አጋጣሚዎች ለጊዜው ብዙ በጀት ሊፈልግ ይችላል። ሀቂቃውን ለመናገር ለመጀመሪያ ኢንቨስትመንት የተወሰኑ ጊዜ ምናምን ብዙ ትልልቅ ብሮች ከሀገር ማቀም እንኳን ሊፈታተን የሚችሉ ገንዘቦች ሊጠይቅ ይችላል። ግን በዘላቂነት ብዙ ገንዘብ ነው የሚያመጣው። ከዓለም ዙሪያ የመጡ የሚማሩ ልጆችን ልታመርትበት ትችላለህ። ኤክሰለንሲ ተቋም ቢሆን አንዳንድ ሙከራዎች አሉ እናበረታታለን። ያ በጣም ደስ የሚል ነገር ነው። ግን ከፍጥነታችን ከዓለም የእድገት ፍጥነት ጋር አልተጓዘም። ቻይና ከዚህ ሁሉ እድገቷ ጋር በነገራችን ላይ በአመት 100 ቢሊዮን ዶላር መድባ ልጆቿን ዓለም ላይ ባሉ ምርጥ ዩኒቨርሲቲዎች ታስተምራለች። 100 ቢሊዮን ዶላር አመታዊ በጀት አላት። ለ300 ሺህ ቻይናውያን ከቻይና ውጭ ባሉ ኢንተርናሽናል ኳሊቲ ባላቸው ዩኒቨርሲቲዎች ይማራሉ። ሊሆን ያህሉ ይመለሳሉ። በዚህ ምክንያት ዛሬ ቻይና የዓለም የቴክኖሎጂ ሴንተር ሆናለች። ቴክኖሎጂ እውቀት ምናምን ባለበት በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በጃፓን ማይማር ቻይናዊ የለም። የቻይና መንግስት ይሄ ብር ቀሎት አይደለም፣ የሚገርም ነው። ብዙ ብር ነው፣ ግን ሀገር ነው የሚሰራበት። ሀገር ነው የሚሰሩበት። ዛሬ መልሶ ይኸው አሁን ቻይና የስኮላርሺፕ የኢትዮጵያውያን ተማሪዎች እንኳን ይሄዳል። በፊት አይታወቅም ነበር እንደምታውቀው። በቃ በተለይ በሳይንስና ቴክኖሎጂው ረገድ ዘመኑ ባደረጉት ኢንቨስትመንት ልክ። ስለዚህ ይሄ ነገር ሀገሬ ልጆች ይሄ የሚገባቸዋል ብዬ ስለማምን ነው ያመጣሁት። ብቻ ባጭሩ አሁን ኳሊቲ ትምህርት ቤቶች ስትል አትራክቲቭ የሆኑ የሚያምር ህንጻ፣ የሚያምር ግቢ፣ ጥሩ የማስተማር አቅምና ተነሳሽነት፣ በራስ መተማመን ስሜት ያላቸው ተስፈኛ የሆኑ መምህራን፣ አስተዳደር ሰራተኞች ሲበዙበት ልጆቹ ጀው ስለሚያስደስታቸው እዛ መቆየት ይፈልጋሉ። ልክ ነው፣ ይቆያሉ። ደስም እያላቸው የሚሰጣቸውንም ነገር ይወስዳሉ ማለት ነው። ስለዚህ እንግዲህ ግል ትምህርት ቤት ስላስገባን ብቻ ልጆቻችን ትልቅ ሆኖ ምናምን ልንል አንችልም። ማለት ጥሩ ነው ምናምን ማለታችን አይደለም። ጠጋ ብሎ ማየት ጥሩ ነው። የመንግስት ትምህርት ቤቶችም ይሁን ወይም የህዝብ ትምህርት ቤቶችንም ጠጋ ብሎ ማየት፣ አቅም በፈቀደ ልክ ማገዝ ምናምን የመሳሰሉት ነገሮችን እናበረታታለን። ምክንያቱም አገር እና ትውልድ የሚገነቡት እውቀት ላይ ነው እንጂ ስሜት ላይ አይደለም፣ ግምትም ላይ አይደለም። ዝም ብሎ የነበረን ስታተስ ኮ በማስቀጠልም የትም አንደርስም። እውቀት ላይ ኢንቨስት ማድረግ አለ። ለውጥ የሚፈልግ ኤሪያ ነው። አሁን የግል ትምህርት ቤት ላይ ያላችሁም ሆነ የመንግስት ትምህርት ቤቶች ላይ ተማሪዎቻችሁን ሄዶ ክትትል ማድረግ ምናምን ስንል የአንድ አስተማሪት ታሪክ ደስ ይላል። ምን አለች መሰለ ነው አንደኛ ደረጃ አስተማሪ ያለው 3ኛ ክፍል ተማሪ ወላጅ ተማሪ ያለቻት አንዲት እናት ነበረች ትላለች። ያቺ እናት ባሏ ሞቶባታል፣ ልጇ የቲም ናት። ነገር ግን ልጇን የምታሳድግበት መንገድ ብዙ እናትና አባት ካላቸው ልጆች ትበልጣለች ትላለች። ልጅቷ ያላት ኮሚትመንት፣ እናት ለልጇ ያላት በቃ ኢንቨስትመንት ማለት ነው።
ብዙ አባቶች በኖሩበት ቤት እንኳን እንደዚህ አይነት ኳሊቲ ልጅ የለም እስከ ማለት ነው ደረሳትና ቢያንስ በ15 አንድ ቀን ትመጣለች። በየሳምንቱ አንዴ ትደውልልኛለች። ስለ ልጇ ብዙ ነገር ትጠይቀኛለች። እንደው በአመት ውስጥ ከአንድም ሁለት ጊዜ ቤቷ ጠርታ ሞቅ ያለ አቀባበል አድርጋልኛለች ትላለች። አክብሮት ማለት ነው ለመግለጽ ጋብዛታለች። ምሳ እየጠራች የጋበዘቻት ለልጇ የምትከፍልላትን ዋጋ አመስግናታለች። ይሄ ነገር አለ አላቅም ማለት የመምህራንን እውቅና የመስጠት ልጄን አንተ ከኔ ሁለተኛ አባቱ እኮ ነው ሁለተኛ እናቱ እኮ ነሽ ምናምን ብሎ ስንት ወላጅ ይሄን እንደሚያደርግ አላቅም። ምክንያቱም ልጆቹም ይሄን ያነቡታል። ወላጆቹ አስተማሪዎቹም ይሄ ነገር ፕሮፌሽናቸውን እንዲወዱት ስራውን እንዲያከብሩት እኛ እኮ እየሰራን ያለው ነገር በማህበረሰብ ዘንድ እውቅና አለው እንዲሉ እንጂ ከዛ ባነሰ ሲሆን ትንሽ ስሜት ይጎዳል። ሀቂቃ የሰው መራን ተጨማሪና የሰው ልጆች ማለት ይሄንኑ እንደ ካልቸር ብንወስደው ደስ ይለኛል። ሁላችንም አስተማሪዎቻችንን ብናከብር ብንጠይቃቸው ልጆቻችን ላይ ስላመጡት ለውጥ ብናመሰግናቸው ለልጆቻችን ስለከፈሉት ነገር እውቅና ብንሰጣቸው ጥሩ ነው ብዬ አስባለሁ። ሌላኛው የሰው ልጆች ለስራ የሚያነሳሳቸውን ኃይል ዘወትር ፈላጊዎች ናቸውና ማሞገስ፣ ማበረታታት ለውጤታማነትና መጥፎ ነገሮችን ለተውበት ልጆች ማለት ነው የቤት ስራ ሲሰሩ ጥያቄ ሲፈልጡ ከፍም ይበሉ ፈልጉ የፈተና ሰሞን ላይ ችክ ብለው ሲያጠኑ ካያቸው ምናምን እነዚህ ነገሮችን በደንብ በማበረታታት መሸለም፣ ማሞገስ፣ ማወደስ እጅግ አስፈላጊ ነው ያስባለሁ። ይገርማል። አንድ አባት ወይም እናትም ልትሆን ትችላለች የልጁ ውጤታማነት እንደሚያሳስበው ውጤት ባመጣ ቁጥር ከሱ በላይ ወይም ባልተናነሰ በጣም ደስ እንደሚለው መግለጽ አንዳንዴ ደስ ሊል ይችላል። ስሜትን ማጋባት ማለት ነው ባገኘው አጋጣሚ በሙሉ። ምክንያቱም እነዚህ ነገሮች በነፃ አያልፉም። የሆነ የሚጭሯት ኢነርጂ ይኖራል ማለት ነው የሚቀሰቅሷት ነገር አለ። የተለያዩ ሽልማቶችን ማበርከት በተለይ ከፍ እያሉ ሲመጡ ሽልማቶች በቁስ አይሆኑም። እንደምታውቀው ልጆች ትንንሽ እያሉ ነው በቸኮሌት በመናምን በተራቀሙ መታጣላው። ከፍ እያሉ ሲመጡ ግን እንዲቆጭ ብለህ ፕሮፐርሊ ሪኮግናይዝ ማድረግ፣ ክብር መስጠት፣ እውቅና መስጠት የመሳሰሉት ነገሮች ልጆቹን ኮሚትድ ያደርጋል። ለትምህርት ማበረታታት ማለት ነው በጣም ያደርጋቸዋል ብዬ አስባለሁ። አንዳንድ ወላጆች ለልጆቻቸው ውጤታማነት መለኪያውን ከፍ አድርገው ወይም ስኬሉን ሰቅለው ያስቀምጡትና ያን ስኬል ወይም ያንን መለኪያ ፊት ያላደረጉም ብለው ሲያስቡ ልጆቻቸው ላይ በጣም ይከፋሉ። የማያበረታታ ወይም ደግሞ በጣም ሞራል ሚነካም ንግግር ይናገራሉ። ለምሳሌ ወይ ከ1 እስከ 3 መውጣት አለብህ ይሉታል። ከዛ ከክፍል ውስጥ ካሉ 40 ተማሪዎች መካከል 5ኛው የ6ኛው ወጥቶ ሊመጣ ይችላል፣ 10ኛው ወጥቶ ሊመጣ ይችላል። የተጠበቀበት 1 እስከ 3 ስለነበረ ብቻ ወላጆች በጣም ይከፋሉ፣ ይደበራሉ። በምላሹ ልጁ ምንም ብጥር ብለፋ እነዚህን ሰዎች አላስደስትም የሚል ተስፋ የሚያስቆርጥ ስሜት ያወርሱታል። ይህ አደገኛ ነገር ነው ጀማ። ሰው እኛ ጥረትን አፕሪሼት እናደርግ። በልጆች ህይወት ውስጥ ከውጤት ይልቅ ጥረት ማተር ያደርጋል ያምናል። ሙከራቸውን፣ ልፋታቸውን፣ ውጣ ወረዳቸውን ማድነቅ። ከዛ የተሳሳቱት መንገድ ካለ ለምሳሌ በተሳሳተ የጥናት ስትራቴጂ ከሆነ በተሳሳተ ሰዓት ከሆነ ኢላ አኺር የመሳሰሉ ምናያቸው ስህተቶች ካሉ ይታረሙ እነዛ። ከዛ ውጪ ግን የመጡትን ነገሮች እውቅና መስጠት እና መደገፍ እጅግ አስፈላጊ ነው ብዬ አስባለሁ። በመጨረሻም መሐመድ ይሄ ምንም አይነት ውጤት ቢመጣ ማለት ነው የልጆቹን ስብዕና ከውጤቱ መለየት ጥሩ ነው ብዬ አስባለሁ። በቃ ለምሳሌ በጣም የወደቀ ውጤት ይዞ መጣ ደደብ ነህ የሚል ቃሉን እንኳን ባንጠቀመው መልእክቱን ማስተላለፍ አደገኛ ነገር ነው። ልጆች እንዳይቀበሉት በጣም አደገኛ ነገር ነው። ምንም ባረግልህ ምንም ብጥርልህ አንተ ውጤታማ የምትሆን ሰው አይደለህም፣ ሰሞን እርባና ቢስ ነህ የሚሉ መልእክቶች ልጆችን ለትምህርት ተነሳሽ አያደርግም፣ ውጤታማም አያደርግም። ከኛም ጋር ያላቸውን ሪሌሽንሺፕ አደጋ ላይ ቢጥለው እንጂ አያሻሽልም። እንደ እርምት አይወሰድም። ይሄ ነገር ስድብን፣ ኢሃናን ወይም ደግሞ ማዋረድን፣ ማሳነስን፣ ማንጓጠጥን በሆነ ነገር ሰርተህ ባመጣኸው ምክንያት ማለት ነው ኳሊቲ ላታመጣ ትችላለህ መሐመድ። በቃ እኔ ይሄን ፕሮግራም መስራት የቻልኩት ይሄንን ነው። ከኔ እኮ 100 እጥፍ መስራት የሚችል ሰው አለ። እኔ የቻልኩትን ተቀበለኝ፣ ካልጣመህ አትሊስት ስሜቴን ጠብቅልኝ። ለልጆቼ እንደዛ ነው ፊልም አድርገው ነው ሰርቶ የመጣው ልጅ 20ኛ ሊሆን ይችላል። በቃ አቅሙ ይሄ ከሆነ እዚህ 20ኛውን ወደ 15ኛ እንዲያወርድ
80 ከነበረ አቨሬጅ ወደ 90 ከፈለክ 70 ከነበረ ወደ 80 ከፈለክ አንተ በጥረትና በማገዝ መንፈስ ውስጥ ሁን እንጂ በማዋከብ በማዋረድ በማሳነስ ተስፋ በማስቆረጥ ሂደት ውስጥ አትለውጥም። ይገርማል። ላለመለወጥ ምን ያደርግልናል? እንደዚህ አይነት ትርፍ ንግግርና ልጆቹን በጣም ሞራል ስብር የሚያደርግ የስብዕና ቀውስ የሚፈጥር ንግግር እንታረምና እስኪ ተመልሰን እንምጣ። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን እንግዲህ የልጆቻችንን የትምህርት ፍላጎት ማጣት እንዴት ነው የምናውቀው? ካወቅን በኋላ ምን አይነት ዘዴዎችን ተጠቅመን ነው ወደምንፈልገው አይነት ደረጃ የምናመጣው የሚሉ ጉዳዮችን እያነሳሳን ቆይተናል። ስንመለስ ደግሞ የዘመኑን ፈተና ማየት እንጀምራለን። በእርግጥ ፈተና ብቻ አይደለም፣ ምንድን ነው ከጀርባ ያዘለውስ ነገር የሚለውን ለመመልከት እንሞክራለን። የትምህርት ስርዓታችን ውስጥ ልጆች ቴክኖሎጂው ጋር አሁን ተቆላልፈዋል። ይሄ የቴክኖሎጂ ግብአት የልጆቻችንን የትምህርት ፍላጎት የሚጨምር ነው ወይስ ቶታሊ የነበረውንም አሟጦ የሚወስድ ነው የሚለውን ለመመልከት እንሞክራለን። አብራችሁ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን በሚንበር ቲቪና በሚንበር የዩቲዩብ ገጽ ወደ እናንተ እየደረሰ ይገኛል። ዋና ዋና የህፃናት የባህሪ ችግሮችን ከነ ችግሮቹን አይነቶች እንደዚሁ ምክንያቶችንና መፍትሄዎችን ለማቀበል እየሞከርን ነው። የዚህ ሳምንትም የባለፈው ሳምንትም ጉዳያችን የነበረው የልጆቻችን የትምህርት ፍላጎት ማነስ ወይም መታጣት መነሻ ምክንያቶች ምንድን ናቸው የሚሉ ናቸው። የተለያዩ ምክንያቶችን አንስተናል። መገለጫዎቹን ለማየት ሞክረናል። መፍትሄም ለማስቀመጥ ጥረት አድርገናል። አሁን ደግሞ የዘመናችን መልክ የሆነ ምናልባት እኛ እንኳ ተማሪ እያለን ያልነበረ ግን ደግሞ የልጆቻችን ተማሪነት እድሜ ላይ የመጣ አዲስ ስርዓት አለ። ቴክኖሎጂውን ተከትሎ የመጣ ስልክ፣ በዙሪያው ያሉ ተያያዥ የሆኑ የዲጂታል ፕላትፎርሞች ከነዚህ ግብአቶች ጋር እኩል እየተራመዱ መማር በትምህርት ውጤታማ መሆን የሚቻል ነገር ነው ወይ? ስለዚህ ኤሌክትሮኒክስ መሳሪያዎች በልጆቻችን የትምህርት አቀባበል ላይ የሚያሳድሩት አሉታዊም አዎንታዊም ተጽዕኖ አለ። እሱን ለማየት እንሞክራለን። ምናልባት ከፖዚቲቭ መጀመር ጥሩ ስለሚሆን ሁልጊዜም ከሱ እንነሳ። ጥቅም አላቸው አይደል እነዚህ ነገሮች? ይሄ የአይሲቲ ወይም የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የምንለው ነገር በእውቀት ሽግግር ውስጥ ወይም ደግሞ እውቀትን በማሳደግ በማበልጸግ ወይም በማምጣት ረገድ ላይ የማይተካ ሚና ነው ይዞት የመጣው። በጣም ቀላል አድርጎታል። ፍጥነት አምጥቷል። ነገሮችን በፍጥነት ያው ዛሬ አይ ለምሳሌ እንዴት አይነት ተአምር እየፈጠረ እንዳለ ታውቃለህ። እና ልንክድ አንችልም፣ መጠቀም አለብን። ስንጠቀምም እንደ ሸይጣን አድርገንም ልንስለው አንችልም። ብዙ ጥቅሞች አሉት። ሀቂቃውን ለመናገር ችግሩ ከጥቅሙ ጉዳቱ የሚበልጥባቸው አጋጣሚዎች ላይ ያንን ቆም ብሎ በማየት እንዴት መቆጣጠር እንችልበትን ፕላትፎርም በመዘርጋት ማገዝ ነው። እዚህ ምን ጥቅም አለው የሚለው በትክክል በስርዓት ጥቅም ከተጠቀምንበት በጣም ብዙ ጥቅሞች ነው ያሉት። ከመማር ማስተማር ሂደት ጋር የተያያዙትን ነው ማንሳት የፈለኩት። የመማሪያ መረጃዎችን ለምሳሌ በቀላሉ ታገኛለህ። በፊት በጣም በብዙ ጣውረድ በብዙ ልፋት ምናምን ይመጡ የነበሩ ነገሮች ማለት ነው። በልጆች የሂሳብ፣ የቋንቋ፣ የሳይንስ፣ የንባብ እንዲሁም ሌሎችም የመማር የሚችሉባቸው አፖች አሉ። በቃ እዚህ አይፓድህም ላይ ሆነ ሞባይልህ ላይ ወይም በዩቲዩብ ትምህርታዊ ቻናሎች ላይ ተጠቅመህ በጣም ብዙ ርቀት መሄድ ይቻላል። በተለይ በኮቪድ ጊዜ ይሄ ነገር በጣም አድጓል። አሁን የበለጠ ጨምሯል። ወርዛት ማተር በጣም ዳይናሚዝሙ ፍጥነት አለውና ማለት ነው። እዚህ ሪዲንግ ችግር ላለባቸው ስፖክን ላለባቸው አፖች አሉ። በጣም ልጆቹን እንደ ጨዋታ እያደረጉ ስለሚያጫውቷቸው ይዘዋቸው እንዳይጠፉ ጥንቃቄ ነው እንጂ የሚያስፈልገው የትኛውም አይነት አስተማሪ ከቀጥረህ ከምታገኘው ያልተናነሰ ሰርቪስ ታገኛለህ። አሁን የኢትዮጵያን ካሪኩለም ለምሳሌ በዩቲዩብ ቻናል ላይ በደንብ የሚያስተምሩ በጣም ብቃት ያላቸው አስተማሪዎች አሉ። ሁሉንም ሳብጀክት ኬሚስትሪ፣ ባዮሎጂ፣ ፊዚክስ ከ9ኛ ክፍል ጀመረ እስከ 12ኛ ክፍል አስተማሪ ቢጎል ኔቱ ካለህና እነዚህ አይነት ነገሮች ካሉ ልጆቹን በዛ መንገድ መርዳት የሚቻልበት ቁመና አለ። በጣም ጥሩ ነው ብዬ አስባለሁ። ማለት አንዳንድ ትምህርት ቤቶች ላይ ቅድም ባነሳ ነው ክፍተት ምክንያት በቂ መምህራን አቅርቦት ላይኖር ይችላል።
ስለዚህ ይሄንን ፕላትፎርም በአግባቡ ስትጠቀሙ ልጆቹ አይቀርባቸው በጣም ኳሊቲ የጠበቁ ደረጃቸውን የጠበቁ መምህራን መጥተው ያስተምራሉ። አንዳንዴ በነፃ ነው፣ አንዳንዴ ትንሽ ብር ይከፈልበት ይሆናል። ይሄም አንድ ጥቅሙ ነው ብዬ አስባለሁ። ሌላ ዲጂታል ክህሎትም ቀላል አይደለም። አሁን በቃ ዘመኑ ዲጂታል ነው ማለት ምንክደው አይደለም። በቃ ተላልፏል ነገር አለም ሁላ ከወረቀትነት አልፎ ወረቀት ላይ መጻፍ መቸክቸክ ቀረ አይደል? ያኛም ራሱ ተናልቆ ድሮ ብዙ ፕሪንት አድርገን ነበር ፕሬዘንቴሽን ምን መጣው መድረክ ላይ አይደል? አሁን በቃ ኦንላይን ነው የምትለዋወጣቸው። ዲጂታል እንትኑ እዛ ክህሎትም ያስፈልጋል። ያው የዓለሙ ተጨባጭ ዲጂታል ዓለም ነው። ገና በለጋ እድሜያቸው ለቴክኖሎጂ ቅርብ መሆናቸው ልጆችን ቴክኖሎጂን እንዲወዱት ቀድመው እንዲረዱትም እድል ይፈጥርላቸዋል። በጣም ዘግይተው አይደለም። እኛ ዩኒቨርሲቲ ስንመረቅ ነው እንትን መማር የጀመርነው ኮምፒውተር ላይ ፎልደር ክሬት ስለማድረግ ምንድነው ስሙ ዊንዶ ኤክሴል ምናምን ስንማር ዝም ከሆነ ማለት ነው። ከተመረቅን በኋላ ልንመረቅ ሰሞን ማለት ነው። አሁን ግን እንደዛ አይደለም። ልጆቹ በጣም ቀርቦ ነው። ዓለም የዲጂታል ዓለም ናትና ለቴክኖሎጂ ቀርቦ መሆናቸው ፈጠራን ያበረታታል። በጣም ብዙ አዳዲስ ሀሳቦችን ታያለ ታገኛለ። ልጆች አቅማቸውን ለስዕል ለኮዲንግ እንደዚህ ፐዝል የሚያገለግሉ አፖችም እንደዚህ ብዙ አሉ። ኢንጂነሮቹ ዛሬ በጣም እንትን ያደርጉታል። ለምሳሌ ይሄ አርኪቴክቸራል ኢንጂነሮቹ ለምሳሌ ኤአይ የሚጠቀሙ ከሆነ የትናየት አቅማቸውን ብዙ እጥፍ ድርብ ያደርግላቸዋል። አፎይ ልታደርገው አይችልም። በጣም ጥሩ ነገር ነው። የጥናትና የምርምር ሂደቶችንም በጣም ፋሲሊቴት አድርጓል፣ አቀላጥፏል። እነዚህም በጣም አጋዥ ነው። የትምህርት ቤት ርዕሰ ጉዳዮች በፍጥነት መፈለግና ማግኘት የትምህርት ርዕሰ ጉዳዮች ነው። ለምሳሌ አንድ የሆነ ሳብጀክት ቢከብድህ እሷን ሳብጀክት ብቻ ፈልገህ ማጥናት አስተማሪ አላስረዳህም፣ መጽሐፉ ላይ በበቂ መጠን አልተብራራልኝ ምናምን ብለው ካሰቡ ልጆቹ እችን ገባ ብለው በደንብ ትንትን አድርጎ የሚያስተምሩ እኔ አይቻለሁ። በጣም የሂሳብ ክህሎት ላይ በተለይ በጣም ይጠቅማል። የሂሳብና የፊዚክስ ክህሎት አሁን ሁሉ ሰው ይሄን ስለማይችለው ማለት ነው። እጥረትም አለ። ሀቁን ለመናገር የፊዚክስ መምህራን የማትስ መምህራን እጥረት በጣም አለ በከተማችን ደረጃ እንኳን ማለት ነው። ትምህርት ቤቶች በጣም ነው የምንቸገረው። በዚህ ሂደት አሁን እንዲንቅት ያሉት ልጆች ትምህርት ቤት ላይ አይለጠፉም። ተጨማሪ አቅም እዚህ ያዳብራሉ። በቃ ምንም የተሻለ አንዳንድ ያው ችግሩ ይዟቸው እንዳይጠፋ ነው። ኦፍ ኮርስ ኔጌቲቭ ሳይዱ እዚሁ ተያይዞ መነሳት ያለበትም ለዛ ነው። አሉታዊ ገጽታዎቹ ማለት ነው። ይሄ ጥቅሞቹ ነው። እንግዲህ እነዚህ ጥቅሞች ስናይ በሬ ሆይ ሳሩን ብቻ ሳይሆን ገደሉን ማለት ይኖርብናል አይደል? ገደሉንም ስናይ ሳሩን ይበላዋል፣ ግን ገደሉ መጠንቀቅ ነው እንጂ ሳሩን አትብላውና በራብ ሙት አይለውም መሰለኝ በሂሉ ዳይሬክት እንውሰደውና ማለት ነው። ስለዚህ ቴክኖሎጂውም እንጠቀመው፣ ግን የጎንዮሽ ጉዳቶቹን ቀንሰን። ለምሳሌ አንዱ እና በጣም የሚያሳስበኝ እኔ የትኩረት መበተኑ ነው። ልጆች አቴንሽን የሆነ ፎከስ የማድረግ አቅማቸውን በጣም እየገደበብን ይገኛል። ዲስትራክሽን እየፈጠረ ነው እና ማለት ነው በጣም አሳሳቢ ነገር ነው። እሱን ከግምት መከተት ይኖርብናል። እሱም በኋላ እንደምፍትሄ አንዳንድ ሀሳቦችን አነሳሉ። ልጆች ናቸውና ልጅ ነውና ከመማር ይልቅ ወደ ጨዋታው መዘንበል መዛው በተከፈተችበት አጋጣሚ ማለት ነው። ኢኔት ገጥመሃል፣ አፕሊኬሽኖች ተጭነውበታል። በቃ አክሰሰብል ነው ይመጣል። በቃ ዝም ብሎ ጥልቅ ይላል አይደል? ኢንቪቴሽን ይመጣልሃል። አገሌ እንዲፖስት እስኪ ያው አገሌ ቲክቶክ ላይ እንደዚህ ተደረገ፣ አገሌ ኢሜል ይልኩልሃል። በጣም ነው የሚፈታተነው። ኢንቲሚዴቲቭ ነው። እንኳን ለህፃናት ለልጆች ይቀርና ለአዋቂም የብዙ ሰው ቤትም እየበጠበጠ ነው። ይሄ እንትን ዲጂታል ዓለሙ ማለት ነው። ዲጂታል ዓለሙ በኢንተርኔት ተገጥሞ ከዛ የተለያዩ አይነት ፕላትፎርሞች ላይ ገብተህ ጠቃሚ መስሉ ነገሮች ያው እያሳሳቀ አይደለ ውሃ የሚወስድህ ጥሩ ጠቃሚ መስሉ ነገሮች ታይና እነ ሼክ ገሌ ኹጥባ የነ ኡስታዝ ገሌ ምናምን ለሳስ የሚል ነገራቸው ይመጣል። ከዛ በኋላ ቀጥሎ አንተም እንትን ያደርጋል። በጣም ዲሲፕሊን መሆን ይፈልጋል። ስለዚህ ዲሲፕሊን እንዲሆኑ ወላጆች አብረዋቸው መሆን ይኖርባቸዋል ማለት ነው። እነዚህ ያሉት ገጾችን ለመቀነስ ከመጠን ያለፈ ስክሪን ታይም ማሳለፍ ክፍል ውስጥ ማተኮር እንዲከብዳቸው ያደርጋል። በቃ አሁን አስተማሪ ጋር 45 ደቂቃ ሰብር አድርጎ መማር ትልቅ ቁም ነገር ነው። መቼም ሁሉ ጊዜ በስክሪን ላይ አይሆንም። ስክሪን ታይም ብዙ የራሱ የሆነ አሉታዊ ገጽታዎች አሉት። ከነዛ መካከል ለምሳሌ አይንህ ላይ ራሱ ሁሌ ጨረር ስላለው አይንህ ላይ እንትን ያደርጋል። ኤሌክትሮኒክ አዲክሽን የሚባልም አለ። እነዚህ አሁን የሞባይሉም ይሁን እነዚህ ነገሮችም ራሱ ልክ እንደ
ሌሎች እንደ ሀሺሹ ሺሻው ምናምኑ ሱስ ሆኖ ሰው አትፈልግም ከነሱ ጋር ብቻ ኢንተራክሽን ይሆንና የራሱ የጎንዮሽ ጉዳቱም አንዱም ይሄ ነው። በጣም አደገኛ ነው ሲበዛ ሲረዝም ማለት ነው። ሁሉ ነገር መቼም ባላንስ የመሰለ ነገር የለም እኮ ባላንስን መጠበቅ አማን ነው ወሰጥ አማን ነው ይላሉ። ለዚህ ነው ሌላኛው የቋንቋና የማህበራዊ ክህሎቶች መዘግየት። ይሄ እነዚህ ዲጂታል ወርልድ ዋን ዌይ ነው እንደምታውቀው እሱ ይሰጣል እንጂ አንተ አታቀበለው ነገር እኔ አወራለሁ አንተ ታወራለህ ኢንተራክሽን አለን በሂደቱ ያንተም የኔም የሚዳብር ብዙ ነገር አለ። እኔ ማዳመጥን ለምዳለው አንተ መናገርን እኔ መናገርን ስለማመድ አንተ ማዳመጥን ፌሻል ኤክስፕሬሽን ጓደኝነት አብሮነት እንደዚህ ሁሉ ነገሮች ከዲጂታል ዓለም ጋር ምን ጓደኝነት አለ? ግዑዝ ስክሮል እያደረክ የሚነበብ ታነባለህ የሚደመጥ ታደምጣለህ። ኢንተራክቲቭ አይደለም። ኢንተራክቲቭ እንኳን ከሆነ ያው ከማሽን ጋር ነው። ለምሳሌ ኤአይ ማሽን ነው እንደምታውቀው ሰው አይደለም። ምንም ስሜት የለውም ፊሊንግ የለውም። የተሰበሰበን ዳታ አናላይዝ ያደረገ ይሰጣል። በጣም በጥንቃቄ መታየት ያለበት ነው። ዳታዎቹ ሁሌም እውነትም አይደሉም። ፈርዘት ማተር በጣም ቻሌንጅ መደረግ አለበት። ኤአይ ከሚያመጣቸው ዳታዎች በተለይ የዲን እውቀት ላይ በጣም ስላየዋቸው ነው። ضعيف ሐዲሶችን ሰሂህ ነው ይላቸዋል። ሰሂህ ሐዲሶችን ضعيف ነው ይላል። ዲስ ኤክስቴንት ተጠንቀቁ። ሐቂቃ በኤአይ ጀነሬት የተደረገ ፈትዋ የምትጠቀሙ ሰዎች ጥንቃቄ እንድታደርጉ ነው። ሐቂቃ በጣም ጥንቃቄ አድርገህ ነው። ራሱ እንትኖች አሉት ፕላትፎርሞች አሉት። ቻሌንጅ ስታደርገው እየቀየረ ይመጣል። እንዴ ነዲስ አልባኒ ሰሂህ አይደል ብለውታል አይደል? በሌላ ቀውላቸው እኮ ሰሂህ ያሉበታል ምናምን እንዴ በዚህ ኪታባቸው ላይ እንደዚህ ብለዋል ምናምን ስለው እኔ እኮ ሰው አይደለሁም የሚለው ነገር በጣም ያዝናል። ደስ ይላል። እና እኛው ከርዕሳችን እንዳንወጣ ኤአይ በተለይ ለዲን እንትን ስናደርገው በጣም ጥንቃቄ ሙዕተበር የሆኑ ዓሊሞችን ዳይሬክት መፈለግ ምናምን ጥሩ ነው። አለው አይጠቅም እኮ አይደለም ይጠቅማል። እግረ መንገድ ካነሳው ግን ከኢንተለጀንስም ጋር የሚገናኙ ነገሮች ይነሳሉ አይደለ? ሰዎች ስንጠቀም ጥንቃቄ ማድረግ እንዳለብን ይነሳል። ማንነታችንን በደንብ እየሰጠነው ነውና አቴኒ ታይም ስለኛ የሚፈለጉ ነገሮችን በቀላሉ ማለት ከሴኩሪቲ አንፃር የሚነሱ ነገሮች አሉና ያው በነፃ የተገኘ ነገር ዋጋው አንተ ነህ ይባላል አይደል? አንተ ነህ የሆነ ነገርን እየከፈልከው ነው። እንቀጥል። ሌላኛው አሁን የልጆች የቋንቋ ክህሎት ከዚህ ፊትም ትዝ ካለህ መሐመድ አንዴ ስለ ቲቪ ስናወራ ረጃጅም ሰዓት ቲቪ ላይ የሚቀመጡ ልጆች የቋንቋ እድገታቸው ይዘገያል። በጣም ይዘገያል። ቋንቋ ስትናገረው ነው እኮ የሚዳብረው የቃላት የማመንጨት አቅም መረዳት አቅም በያሰብክበት ስለሆነ በቋንቋ ማለት ነው። አታውቅም በቃ ብርጭቆ ማለት ካላወቅ ስለ ብርጭቆ ማሰብ አትችልም እኮ እና ኢንተራክቲቭ መሆኑን ሲያቆም ቋንቋም አብሮ እንዳያድግ የቋንቋ ክህሎት ይዘገያል። ስለዛ ነው በተለይ ለልጆች በጣም ጥንቃቄ ይፈልጋል። ምክንያቱም የልጆች የቋንቋ እድገት እርሊ ነው አይደለም የሚጀምረው። አሁን እኛስ እዚህ ደርሰናል ግድ የለም የሆነ ላይ የእንቅልፍ ችግር በጣም ብዙ ሰዎች ያው ሃርመኒም መጥተው የነገሩኝ ሰዎች በጣም ያስደነገጠኝ ነገር ነው። ሀቂቃ አንዳንድ ሰዎች እስከ ምሽቱ 8 ሰዓት 9 ሰዓት ምናምን ከስክሪናቸው ጋር አይቆዩና በጣም ብጥብጥ ይላሉ። ሶዛት ጠዋት ላይ ለሱብሂ መነሳት ሙስሊሞች በሚሆኑበት ጊዜ ለስራ መነሳት ሙስሊምም ሆኑ አልሆኑ በጠዋት ሰውነትህ ወጀዐልና الليل لباس وجعلنا نومكم ሱባተን ራሐተን ለአብዳኒኩም ነው ያለው አላህ Subhanahu Wa Ta'ala። ሰውነታችሁ ማረፊያ ነው የተባለውን እንቅልፍ እሱን ስክሮል ስታደርገው ሳታስበው እንትን የዶፓሚኑን እያመነጨ አሁንም አዲስ ነገር ያለው ብለህ ስትሞክር 7 8 9 ሰዓት የሚሆንባቸው ሰዎች አሉ። ሶዛት የቀን ውጤታማነታቸውም ላይ ከባድ ጉዳት ያደርሳል። ልጆችም ከተተው እንደዚሁ በልቅነት ከተተው ነገ ክላስ እንዳይገቡ እንቅፋት ይሆንባቸዋል። ይተኛሉ ክፍል ውስጥ ገብተው ተጎትተው እንኳን ቢሄዱ ትምህርት ቤት እንዳልከው በጣም ይንገላታሉ። ይሄም ኔጌቲቭ ችግሮች ነው። መቼም አንድ ነገር ችግር አለ ብለህ መጠቀም አይደለም የምታቆመው፣ ችግሩን ቀርፈህ ትጠቀማለህ። የታወቀ ነገር ነው። አይደል? ፍራፍሬ ስንበላ ልጣጩን እንጥላለን። ሙዝ ስትበላ ትጣጫለህ። ከነዚህ ከነኮተቱ አልበላም ብለህ አትተውም አንድ ላይ። ሌላ ትናንሽ ልጆች ማውራት ሊቀንስባቸው ይችላል። ከቤተሰብና ከጓደኞቻቸው ጋር ያላቸውን ግንኙነት በጣም ይገድብባቸዋል። ማለት ራሱ ላይፈልጉ ይችላሉ። አይፈልጉም በቃ አላስተዋልክም? አሁን በተጨባጭ አንዳንዴ እንደ ቀልድ እኮ የሚታዩ ነገሮች አሉ። ቤተሰቦች ተሰብስበው ሁሉም ሰው ስልኩ ጋር ባል ከሚስቱ ጋር አያወራም፣ ልጅ ከእናቷ፣ እናት ከወንድማማቾችም የለም።
አላህ ብሎ ሳምንት ስንመለስ ይሄ ሲቪሊን ኮንፍሊክት እናወራቸዋለን። ታላቅና የወንድማማቾች ጠብ ማለት ነው። እዛ ላይ የምናነሳቸው በጣም ኢምፖርታንት ፖይንቶች አሉ። ስለዚህ ቤት ውስጥ አብረንን ግን አንድ ላይ አይደለንም ወይ አንድ ላይ ነን አብረን አይደለንም። ኦኬ ሁሉም ሰው ከስልኩ ጋር ነው። ከስልኩ ጋር የሱሰኝነት አደጋም ሊያመጣ ይችላል። ኦኬ ሱሰኝነት አሁን እንዳልኩ ኤሌክትሮኒክ አዲክሽን የሚባል አለ ራሱን የቻለ ልክ እንደ ሀሺሹ እንደ ሲጃራው በቃ እንደዚህ ሌሎችም የመሳሰሉ መጥፎ ነገሮች ሁላ ሱስ ሆኖ ሊቀራመትህ ይችላል። ሀያትህን ምስቅልቅሉን ሊያወጣው ይችላል። አንተ ከምትገኝበት ሜዳ ላይ በሙሉ እየተከታተለ ያስቆምህ ይችላል። ይሄ ከግምት መግባት አለበት። እነዚህ ነገሮች ስንጠቀም የፈለገ ስማርት ወይ እንጠቀማለን ብንል ማለት ነው። ኦኬ መጨረሻም ጨዋታዎችና የማህበራዊ ሚዲያ ሱስ ደግሞ ይባላል። ጌም ሱስ ማለት ነው። ጌም ደግሞ እንደዚሁ አንዳንዶቹ ጌሞች እኮ በጣም አደገኛ ጌሞች አሉ። ክፈተው የሀገር አፕሊኬሽን አንድ ጌም ስትጫወት ሌላ ጌም ጫነኝ እያለክ ይመጣልሃል። ጌሞቹ በባህሪያቸው የቁማርነት ሴንስ ስላላቸው ይዘውክ የሚሄዱት ረጅም ርቀት ነው። ቁማር እኮ አደገኛ ነገር የሚሆነው ለዛ እኮ ነው። በጣም አደገኛ ነገር ነው። ራሱ ጌም አይደለም እየተጫወት የሰው ልጅ መሸነፍ የምትባል ነገር የሚወድ የለም። ተገደህ ነው የምትሸነፈው። ስለዚህ ለማሸነፍ ስትፈልግ ብትሸነፍ ለማሸነፍ ያለች አሟጣ ስትጠቀም ኢነርጂን ይመሻል፣ ይነጋል። ስራ የለ፣ ትዳር የለ፣ ልጅ የለ፣ ማህበራዊ ህይወት የለ፣ ስራ የለ። እንዲህ ድብልቅልቅልቅ የሚያደርግብህ ነገር ይሄ የጌም ህይወት ውስጥም አዙሪት ውስጥ የሚከታቸው ብዙ ልጆች አሉ። ዓለም ላይ ከባድ ጉዳት ሆኖባቸዋል። ለምሳሌ ከነዚህ መካከል አሁን ቻይና በሚሊዮን የሚቆጠሩ ህፃናት ልጆቼ የኮምፒውተር ጌም እንትን ሆነውብኛል ብላ ኮምፕሌን እያደረገች ነው። ሰለባ ህዝቡ ብዙ ነው እንደምታውቀው፣ ሀገራቸው ትልቅ ነው። 1.4 ቢሊዮን ህዝብ ውስጥ ስንት ህፃን እንደሚኖር አስበው። በጣም ከባድ ነው የሚሆነባቸው። የትኛው እድሜ ላይ መጠቀም አስተማማኝ ነው የሚለውን ተመልሼ ልምጣበት መሰለኝ። በጣም መልካም። እንዲሁ ቻይናን ካነሳው በቅርቡ በሚንበር ኸበርም ላይ ስከታተል ነበረ። ማሌዥያ ይመስለኛል ያው ማሌዥያ ጠቅላይ ሚኒስትር በቅርቡ ሀገራችንን መጥተው ነበረ። የእድሜ ገደብ አውጥታለች። ከዚህ እድሜ በታች ቶታሊ ከዚህ ከአይሲቲ አካባቢ ሶሻል ሚዲያ አካባቢ መጠቀም ማለት ለትውልድ ማሰብ ስትጀምር የምትወስዳቸው እርምጃዎች አሉ። አንዳንዶቹ ነገሮች ትንሽ የሚከብዱ ይመስላሉ፣ ግን በተጨባጭ አለላቀል የህግ ድጋፍና ከለላ ማግኘት ይኖርባቸዋል። በዛ መልኩ ቼክ አድርጌ ነበረ። የትኛው እድሜ ነው አስተማማኝ ስንመለስ የምናየው ነው። አሉታዊና አሉታዊ ጉዳቶቹን እንደዚሁም ደግሞ አዎንታዊ ጥቅሞቹን ለማየት ሞክረናል። አጠቃላይ ኤሌክትሮኒክስ መሳሪያ በልጆች ትምህርት ላይ ስለሚያሳድረው ተጽዕኖ ማለት ነው። ስንመለስ የትኛው እድሜ ነው አስተማማኝ የሚባለው እነዚህ ነገሮች ለመጠቀም አሉታዊ ተጽዕኖዎችንስ ደግሞ ማስወገድ የምንችለው ከሆነ እንዴት ነው የምናስወግደው የሚሉ መፍትሄ ሀሳቦች ላይ ሀሳብ እንለዋወጣለን። አብራችሁ ተመልሰናል። ለጎጆ የቤተሰብ ተኮር ፕሮግራማችን የሶሻል ሚዲያ አጠቃቀም እሱን እየተመለከትን ነው የምንገኘው። በተለይ የትምህርት አቀባበል ላይ ስለሚፈጥረው ጫና እያየን ነበረ። ከዛ ውጭ ደግሞ ጥቅሞችም አሉት። በእርግጥ ጥቅሞች አሉት በደንብ፣ በተመሳሳይ ጉዳቶችም አሉት ብለናል። እንግዲህ ለየትኛው የእድሜ ክልል ነው እነዚህ ዲቫይሶች ወይም ደግሞ ግብአቶች፣ መሳሪያዎች የሚፈቀዱት? ሳይኮሎጂ አካባቢ ምንድን ነው የሚባለው የሚለው ነገር ቀጥሎ ማየት እንጀምራለን። ያው ከታች ስንጀምር ልጆች እስከ 2 ዓመት ድረስ ዚሮ ስክሪን ታይም ነው። ምንም አይነት ስክሪን ማየት የለባቸው እስከ 2 ዓመት። ላይ ሞባይል ወላ ቴሌቪዥን ወላ ኮምፒውተር ታብሌት ምናምን የሚባል ነገር አያስፈልግም። አትሊስት እስከ 2 ዓመት። እኔ ከዛም ከፍ ቢል ሪኮመንድ አደርጋለሁ። እስካለኝ ተሞክሮ ድረስ አያስፈልጋቸውም ብዬ አምናለሁ። እስከ 4ም 6ም ድረስ እስከ 6 ዓመት ድረስ ማለት ነው። ግን ያው ጽሁፎች፣ አንዳንድ ጽሁፎች ደግሞ ምን ይላሉ? ከ2 ዓመት እስከ 5 ዓመት አካባቢ ወይም እስከ 6 ዓመት አካባቢ በቀን 1 ሰዓት ጥራት ያለው ትምህርታዊ ይዘት ብቻ
በአንድም በሌላ መንገድ ያው እየተማሩ እየተዝናኑ የሚማሩባቸው ትምህርታዊ ይዘት ያላቸው ነገሮች አሉ አይደለ? ቶሚ ኤንድ ጄሪ ግን አይደሉም። ኦኬ ጌም አይደለም። ጌሞቹ በየመስሪያ ቤቱ ስራ ከልክለዋል። መሐመድ ሀቂቃ መንግስት መስሪያ ቤቶች ገብተህ ሰዎች ቁጭ ብለው ቢሮአቸው ጌም እየተጫወቱ አያስተናግዱም። በጣም አጋጥሞኛል። ምንም ተቆጣጥሯቸዋል። በቃ ዘር ቢዚ እንዲህ ምናምን ስታጮልቅ ጌም ነው ትልልቅ ተቋማት ውስጥ ማለት ነው። እንግዲህ አንተም ላይ ነው እኮ ጌም እየተጫወቱ ያሉት አይደል? እኔ ላይ ብቻ ሀገር ላይ ነው፣ ህዝብ ላይ፣ መንግስት ላይ የወከላቸው ደሞዝ እየከፈላቸው ያለው መንግስትንም እያሳጡት ነው። አልቀር ለመናገር አሉ። ይሄ አንድና ሁለት ምናምን አልፎ ምናምን ይሉሃል አንዳንድ ባለስልጣናት እንደው ችግር አለ እናቃለን ምናምን ብለው ያድበሰብሱታል። ግን በደንብ አለ። ይሄ አይነት ነገሮች በደንብ አሉ፣ ብዙ ቦታዎች ላይ ይታያል። ከ6 እስከ 12 ዓመት አካባቢ ደግሞ ከ2 ሰዓት አሁንም ግልጽ በሆኑ ህጎችና በተሰመሩ መስመሮች ውስጥ ሆኖ ልጆች ትምህርታዊ ኢሹዎቻቸውን ቅድም ላነሳ ነው ለመማሪያም አገልግሎት ነው ቢልሙናሰባ ከ2 ሰዓት ማለፍ የለበትም። በጣም የሚደንቅ ነው። ግን የሚመስለው ከ2 እስከ 5 ዓመት በቀን ለ1 ሰዓት ያልከው እንዲያዩ ነው አይደል? እንዳያዩ ነው አሁን እየሆነ ያለው። ሀሳቢ ካገኘው ከ6 እስከ 12 ዓመት በቀን ከ1 እስከ 2 ሰዓት ስልክ ከእጃቸው የምንነጥቅበት ሰዓት ነው እንጂ የተቀረውን ሰዓት ከስልክ ጋር ናቸው። እንደዛ ሆነናል። ተጨባጫችን እሱን ነው የሚያሳየው። እኔ ያው የቻለ ወላጅ እና መቻል አለብን። በእርግጥ እነዚህን ዳዋቢጦች አስቀምጠን ልጆቹ ሙሉ በሙሉ ከዚህ ዓለም ላይ ልናርቃቸው ስለማንችል ላፕቶፕም ከፈትንላቸው በአይፓዶቻችንም ይሁን በሌሎችም በቲቪ ፕሮግራሞች የሚማሩባቸው ሰዓቶች ከስክሪን ጋር የሚኖራቸውን ቆይታ ነው እያወራለሁ። እስከ 2 ዓመት ዜሮ ስክሪን ልጅ ስክሪን ማየት የለበትም። አይናቸውን አታጥፉ፣ የልጆቻችን ስዕላቸውን አታበላሹ፣ ኢማጂኔሽናቸውን። ከ2-3 ዓመት ጀምሮ ደግሞ እስከ 5-6 ዓመት አካባቢ በቀን ለ1 ሰዓት ያልበለጠ ብቻ ነው የሚፈቅደው። ብዙ ጥናቶች እንደዛ ነው። እኔ እስከ ሪፈር እስካደረግኩት ድረስ ማለት ነው። እናንተ ሌላ ሪፈር አድርጋችሁ ሌላ ልታገኙ ትችላላችሁ። ግን ዝም ብለን የትም ሪፈር የምናደርጋቸውን ነገሮች ሁላ ደግሞ እዚህ አናወራ። እንዳትረሱ ኮሜርሻል ነው ነገር አለም ሁላ ማለት ነው። ሁሉ ነገር አድቨርታይዘሮች የሚለቁትን መረጃ እዚህ እንትን ልናወራው አንችልም። ሳይንስ ግኝት ልናወራው አንችልም። ለነሱ አድቨርቲዝመንት ነው። ቲክቶክ ላይ በቆየህ ቁጥር ቲክቶክ የሚጠቀም ነው። ይሄ ሁሉ ነገር ለፍቶ የሚለቅልህ አንተ እንጂ በነፃ አይደለም። እንዳልከው በነፃ የሚሰጥ አንዲት ብሎን አይሰጥህም ፈረንጅ በነፃ። ከዛ በኋላ ላሉት ልጆች ግን በመመሪያ በመጀመሪያ ግልጽ የሆኑ ገደቦችና ተግባራትን አጠናቀህ ለዚህ ሊሆን ይችላል ማለት አንድ ቀን 1 ሰዓት፣ አንድ ቀን 2 ሰዓት፣ አንድ ቀን 3 ሰዓት ሊሆን ይችላል እንደሚጠቀሙት ነገር። በቃ አሁን ሃይስኩል ተማሪዎች ሆነዋል፣ ጁኒየር ወይም ሃይስኩል ተማሪዎች ሆነዋል። እዛ ላይ ቅድም ያልናቸውን የመማሪያ ፕላትፎርሞችን በደንብ መጠቀሚያ ጊዜ ሊሆን ይችላል። ስርዓት ይኖር ነው እያልክ ያለው ቤት ውስጥ በቃ ስርዓት ይኖር። እንደው ለትልልቆቹም አዋቂ ለምንለውም ሰው በእኔም በአንተም እድሜ ላይ ላለ ሰው የስክሪን ታይም መቀነስ ጥሩ ነው። ብዙ ነገሩ ማለት ነው ለብዙ ነገሩ አሁን አስሉ ያው መቀነሳል። ምን እንበለው ታዲያ ሰው አስሉ እዛ ላይ መገኘት ስለሆነ ማለት ነው። እኔ ከዚህ የዛ 6 ዓመት ነው 4 ዓመት 5 ዓመት በፊት የሶሻል ሚዲያ ሱሰኝነትና አደጋዎቹ በሚል አንድ ትሬኒንግ አዘጋጅቼ እዚህ ቲቪ ላይ ቀርበዋል ይመስለኛል ፕሮግራሙ። እዛ ላይ ሳነብ ያየዋቸው ነገሮችና አሁን ያለው እንኳን within 4 years ማለት ነው 4 ዓመት 3 ዓመት ውስጥ በጣም ተለያይቷል። ሱብሃንአላህ። ያኔ በቀን ሰዎች 1000 ጊዜ እንዲምትነኩት ከሆነ ሱስ ነው ብዬ ነበር። አሁን 1000 ጊዜ ነው እንዴ? በቃ ሙሉ ህይወታችን ከስልክ ጋር ሐረም ላይ አላስተዋልክ መሐመድ? ረውዳ አጠገብ ሰዎች በጣም ከስልካቸው ጋር ቢዚ ናቸው። ኢማም ኹጥባ እያደረገ ሰዎች ከስልካቸው ጋር አሁን ደግሞ በጣም አስከፊ ነገር እሱን እያስተዋልን ነው። ረውዳ እንግዲህ በዛ በእድሜ ልክ አንዴ የሚሆን ይችላል ለ15 ደቂቃ የሚገባበት ቦታ ላይ ሰዎች ከስልሳቸው ጋር ቢዚ ሆኖ ታያለ። ሀጀር አልአስወድ ጋር ቢዚ ሆኖ ታያለ። የዱዓ መድረኮች ላይ ሁላ ሰዎች ከስክሪናቸው ጋር እንዴት አዲክትድ እንደሆኑ 1000 አይደለም 100,000 ሊሆን ይችላል። በቃ የሚነኩት ኤቭሪ ሰከንድ ከሱ ጋር አታች ሆነናልና ይሄ አደገኛ ነገር ነው። አላኩል ያለ አሉታዊ ተጽዕኖቹን በማስወገድ የሚረዱ ሀሳቦችን እናንሳና እንቋጨው። ገደለ በጣም
አሪፍ ብሶት እንዳይሆንብን ስርዓት ይኑር እያልን ነው በዋናነት። ልክ አሁን የቁርስ ሰዓት አለ ቤታችን ውስጥ፣ የምሳ ሰዓት አለ፣ የራት ሰዓት አለ። በቀላሉ አሁን ይሄን እኮ አስለምደናቸው ነው። ቀኑ ሙሉ ሲበላ አይዋልም ቤት ውስጥ ትሪ ይሰቀላል። አላቅም እናንተ ቤት ሁላችንም ቤት ውስጥ ስርዓቶች አሉን። ማምጣት የሚቻል ነገር ነው ለማለት ነው። ማይቻል አይደለም። ይሄ በቃ የስክሪን ሰዓት አይደለም አሁን ልንል እንችላለን። እና ሌሎች መንገዶችንም ልንጠቀም እንችላለን። ኻሰተን እኛ ቁጥጥር ውስጥ ደግሞ ያሉ ታዳጊዎችን ቢያንስ በዚህ መልኩ ማሰልጠን ቀጣይ ህይወታቸው ላይ የመቆጣጠር አቅማችንንም ያዳብርልናል። አሉታዊ ተጽዕኖዎቻችንን ወይም የዚህ ሶሻል ሚዲያን አሉታዊ ተጽዕኖ እንዴት ማስወገድ እንችላለን? ያው ህግ ማውጣት ነው። ደንብና በእጅና በቤታችን ላይ ከልጆቻችን ጋራ ብላክ ኤንድ ዋይት የሆነ ንግግር፣ ቀጥታ ንግግሮቻችንን ክሊር አድርገን አሻሚ ያልሆነ ከዚህ ፊትም ስናነሳይን ፕሮግራም ስንጀምር ትዕዛዝ ለልጆች ቀጥተኛና ግልጽ መሆን አለበት። እማያሻማ ቁርጥ ያለ እነዚህ በዛ ህግ ልጆች ለመመራት ብዙ ጊዜ እድል አላቸው። ቬግ መሆን የለበትም፣ መምታች መሆን የለበትም። ደግሞ የሆነ ያዝ ለቀቅ መደረግ የለበትም። ዛሬ ትጀምረዋለህ፣ ነገ ሲጥሱት ዝም ትላለህ። ዛሬ ትቆጣለህ፣ ነገ አትቆጣም። እንደዚህ መሆን የለበትም። ለምሳሌ በመጀመሪያ አሁን እንዳነሳው በምግብ ወቅት ውስጥ ምንም አይነት ኤሌክትሮኒክ መሳሪያዎችን አንጠቀምም። እየተበላ ከሆነ ማንም ሰው ስልክ አይነካካም፣ አይፓድ አይነካካም። ቲቪ ከሆነ ይዘጋል፣ ኮምፒውተርም ከሆነ ዝግ ተደርጎ ነው። ምግብ በተቻለ መጠን ቤተሰቦች በጋራ ቢበሉ፣ ቤተሰቦች በጋራ ብሎ ግድ የላቸው የአብሮነት ጀውን ወይም ደግሞ ከባቢውን ያመጣልና ምግብ ማለት ነው። ሌላኛው ከመኝታ በፊት 2 ሰዓት ልንል እንችላለን። ለምሳሌ 4 ሰዓት ከሆነ የቤታችን የመኝታ ሰዓት ከምሽቱ 2 ሰዓት ጀምሮ ስክሪን የለም። ምንድን ያለው መጽሐፍ ሊኖር ይችላል፣ ደብተር ሊኖር ይችላል፣ አሳይመንት መስራት ሊኖር ይችላል፣ ማጥናት ሊኖር ይችላል፣ ወሬ የቤተሰቡም ቻት ሊኖር ይችላል። መቀነሻው አየኸው ጥሩ ነገር ነው። ጥሩ ሆና ታገለግላለች። ግን እኮ መጽሐፍ ነው ማነበበት ልል እችላለሁ። እኔ ስክሪን ነው ቀንስ ያልኩ እንጂ ንባብ ቀንስ አላልኩ። ግን በስክሪን ባይሆን በነገራችን ላይ ከዚህ የሚወጡ ጨራሮች አሉ እኮ መነጽር የምናደርግበት ምክንያት አንዱ እኮ እሱ ነው። በጣም ረጃጅም ሰዓት ኮምፒውተር ላይ የምንቀመጥ ሰዎች አይናችን ተጎድቷል። ሀቂቃ ያለ ጊዜው ጭምር ማለት ነው። ያለ ጊዜው ጭምር ወጣት ልጆች ጭምር አይናቸው ተጎድቷል። ሳይት ኖሮባቸው አይደለም። ሳይት ኖሮበት አንድ ሰው መነጽር ቢያደርግ ኢት ሜክስ ሴንስ ወይ ሎንግ ሳይት ሆነ ሾርት ሳይት ሆነ፣ ግን ይሄ ከዚህ የሚወጣው ጨራር እየጎዳው ይገኛል አይናችን እና ስለዚህ ከመኝታ በፊት 2 ሰዓት ላይ ልክ አንዳንድ ቤቶች እንደሚደረገው ቤት ስንገባ ስልክ አስቀምጠን ነው የምንገባው የሚሉ ሰዎች አሉ። በጣም ጥሩ ካልቸር ነው። ከማንም ሰው ከስልኩ ጋር መቆየት አይችልም። ሌላኛው ኦፊሻሊ በደብተር የሚሰሩ የትምህርት ቤት ስራዎች አሉ የሚሰጡ ማለት ነው። ለምሳሌ ወርክሺት ካለ፣ በወረቀት የተሰጠ የቤት ስራ ካለ፣ ኖት ያልተገለበጠ ኢላ አኺር አሳይመንቶች ካሉ እነሱ ካለቁ በኋላ ብለህ ልታስቀምጠው ትችላለህ። ገደቡ ዞሮ አትራክት ስለሚያደርግ ይሄ ነገር ያጦሮ እዛ ነው የምንሄደው እና ማለት ነው። እዚህ ጋር እነዚህ ገደቦች መኖር ይኖርበታል። ሌላኛው አፕሊኬሽኖች ላይ የወላጅ መቆጣጠሪያ ይሄ እንትኖች አሉ የሚጫኑ፣ እሱን መጫን ይቻላል። በቃ ለምሳሌ ሰዓት ለምሳሌ 1 ሰዓት ገድበህ ትሰጠዋለህ። ከ1 ሰዓት በኋላ ልጅ ተደብቆ ሊያይ ቢፈልግ ታጠፋበታለህ። አለ አፕሊኬሽኖች አሉ። የተቸገራችሁ ወላጆች ተጠቀሙት፣ ያልተቸገራችሁ አልተቸገራችሁ ነው፣ ተገላግላችኋል። ልጅህን ስልክ ገዝተህ ሰጥተኸዋል፣ የምትጠቀመው ኤዱኬሽናል ኤሌመንት ነው ምናምን ብሎሃል። እሺ ተስማምተናል፣ ግን ሰዓቱን ገድበናል፣ ተስማምተናል፣ ጥሩ ነው። ግን በመንቋጠር ይችላል፣ መኝታ ክፍሉ ሊገባ ይችላል፣ እያጠናውበት ነው ይልሃል ኢላ አኺሪ። ያን ጊዜ የመቆጣጠር እንትኖችን መጠቀም ጥሩ ነው። የአዋቂዎች ይዘቶችን መከልከል፣ አጠቃቀምን መገደብ፣ ጊዜን መቆጣጠር ኢላ አኺሪ። እነዚህ ለምንድን ነው አሁን አንዳንድ ጊዜ አፑ ላይ አንዳንድ አፖች ማለት ነው በቃ ማያስፈልጉ አፖችን ብሎክ የተደረገባቸው እንዳይጭኑ። ምክንያቱም ኢንተርኔት ኮኔክት ካደረከው አንተ አልጫንኩም ብትል ልጁ ጭኖት ያወርደዋል። ችግር የለም ከፍተህ ልታወስድ ያወርደ። ዘመንዚ ልጆች በጣም ስማርት ናቸው እንደምታውቀው። ስለዚህ እንዳይጭን ማድረግ ይቻላል። ለምሳሌ ቲክቶክ እንዳይጭን ማድረግ ይቻላል። ምሳሌ ማለት ነው። ቲክቶክ የፖርኖግራፊ ፊልሞች፣ ጌሞች ምናምን የለም፣ ጌም የለም ልትል ትችላለህ። ጌሞች በጣም ልጆችን በጣም የሚያፈስድ ነገር ነው። ጌም በጣም ረጅም ሰዓት ሊቀመጥ ይችላል ልጅ። እኔ አያሹሩ 24 ሰዓት ሊቀመጥ ይችላል ጌም ላይ ልጅ። ላይበላ፣ ላይጠጣ፣ ላይተኛ፣ ወደ ሽንት ቤት ላይ ሄድ ይችላል። የሚያጅበው የት እንደሚሄድ ሁሉ ፍላጎት ግራ ነው የሚገባ እና ይሄንን መገደብ ሊያስፈልግ ይችላል። ለእድሜ ተስማሚ የሆኑትን የትምህርት አፕሊኬሽኖችን ብቻ
መጫን ይቻላል። ለእድሜ ተስማሚ የሆኑትን ከቤት ውጭ መጫወትንና ንባብን ማበረታታት። አሁን እየቀረ የመጣ ነገር ነው። ልጆች እኮ አታይም ውጭ ላይ አይደል? ሁሉም ከስልኩ ጋር ስለሆነ ኤግዛክትሊ በጣም እና ቁጥጥር የሌለው አጠቃቀም በምንም ተአምር መፈቀድ የለበትም። እኔ ያሳስበኝ መሐመድዬ ቅድም ኦፍ ካሜራ እያወራሁ ነበር። ወላጆች ትምህርት ቤት ነው እና ስራዬ ረጅም ዓመት የሰራሁበት ቦታ የኔ ሪዲንግ ነው ነገር የኔ ንባብ የመሰላቸት እንደው የራሱ ጉዳይ የማለት የመታከት ሜንታሊቲ ታይባቸዋል ወላጆች ላይ። የልጆችን እንደዚህ አይነት የጥፋት ነገር እንኳን ስትነግራቸው አንዳንድ ወላጆች አያካብዱትም። they don't take it serious አይስሉትም። በቃ እኔም ማድረግ እችላለሁ በቃ የራሱ ጉዳይ አይነት ነገር። አረ ትንሽ ሰብር እናድርግ። አንዳንድ ጊዜ ሰብሯ የምትፈልገው 4 ዓመት 3 ዓመት ምናምን ልትሆን ይችላል። የልጃችሁን የ40 ዓመት የ50 ዓመት ህይወት አፌክት የሚያደርግ ነገር ሊሆን ይችላል። አሁን ዛሬ ላይ ቸልተኛ ሆናችሁ ግዴለሽ ሆናችሁበት አጀንዳ ነው። እዛ አንፃር ይሄ ደንታ ቢስነቱን ትተን ንቅት ብለን የሚያደክማል። ይሄ ሁሉ ቁጥጥር ያሰለቻል። አንዳንድ ልጅህ አንድ አይደለም 2 ልጅ አይደለም ተቆጣጣው ታውቃለህ። በየቤታችን ቢስሚላህ ማሻአላህ 5ም 6ም 7ም ልጅ ያለበት ሊኖር ይችላል። እንዲህ በተከታታይ በመደዳ ነው ያሉት ልጆቹ እና ይሄ ሁሉ ልጅ ባለበት ቤት ጉልበት ልትጨርስ ትችላለህ። ያው የነሱን የህይወት አስፈልጎት ወይም ኒዳቸውን ለማሟላት አንተ ደክመህ ትውላለህ። ማታ ደግሞ ይሄንን የነሱን ቁጥጥሩ ምናምን ሲሊሰለችህ ይችላል። አትሰልች ባባ አትሰልች ኡሚ ዋጋ ከምትከፊ ዛሬ የምንችለውን እንጣር ነው የምንችለውን እንጣር። አይ ቲንክ የዚህ አይነት ተያያዥ ሀሳቦችን ሌላ ጊዜ በሰፊው ልንመጣበት እንችላለን። መሐመድ እንደ ችግር ቆጥሯል ይሄ ሶሻል ሚዲያ አጠቃቀም ላይ እነዚህ ለዛሬው ከትምህርት ጋር በተያያዘ ይሄንን ካነሳው ይብቃ። እንግዲህ ሌላ ጊዜ ተመልሰን ልንመጣበት እንችላለን ዝርዝር ሀሳቦች ስላሉኝ ማለት ነው። በጣም መልካም። የተወዳጁ ተመልካቾቻችን እንግዲህ የልጆቻችን የትምህርት ፍላጎት አለመኖር፣ አንዳንድ ጊዜ ማነስ ከገመት ነው ውጪ መሆን እንዲሁም ይመጣ አይደለም። ኃላፊነቱ የጋራ ነው። ወላጆች ጋር የሚኖር ልጆቹን በቅርበት የመከታተል ተነሳሽነታቸውን የት ደረጃ ላይ እንዳለ የማወቅ ነገሩን ካወቁ በኋላ ደግሞ ለመፍትሄ የመታተር እዛ አካባቢ ነው በጣም ስናነሳ የነበረው። ዛሬም በአጋጣሚ የዘጋ ነው ወላጆች ጋር ባለ የሚና መለሳለስ ወይም ይሄ ኮሚትመንታችን በጣም ዝቅ ያለ ነው። እኔ ባሳለፍኳቸው ጊዜያት ውስጥ ያነበብኩት ነገር ብሎ ኡስታዝ እንግዲህ ተሞክሮ ነው የነገረን። ብዙ ወላጆች እንዲህ አይነት ነገሮችን ሲሪየስ ሆነን የመውሰድ አዝማሚያችን እየተዳከመ ወይም እየቀነሰ የመጣ ይመስላል። ግድ የለንም በቀጣዮቹ ለቀሪ ህይወታቸው ወይም ደግሞ ለቀሪ ዘመናቸው የሚበጃቸውን ነገር ነው ዛሬ እየተከልን ያለ ነውና ሶብር አድርገን በጣም በቁርጠኝነት የልጆቻችንን ህይወት ለማቃናት ጥረት ማድረጋችንን እንቀጥል፣ ተስፋ እንቁረጥ የሚል ማጠቃለያ ሀሳብ አንስተናል። በቀጣዩ ሳምንት ስንመጣ እንግዲህ ኢንሻአላህ የምትሰጡንም ግብአቶች ይኖራሉ። ደጋግሜ እንደማነሳው ሰብሰብ አድርገን እዚህ ጉዳይ ላይ ሁላችንም ሀሳቦች እንዳሉን እርግጠኛም ስለሆንኩኝ ጭምር ነው ይህን ማነሳው። ሰብሰብ አድርገን አንድ ዙር ኢንሻአላህ ነገሩን ለማየት እንሞክራለን። ቀጣዩ ሳምንት ግን ስንመጣ ቤት ውስጥ ባሉ ልጆቻችን መካከል የሚነሱ ደግሞ ጸብን በለው ምንድነው የዚህ መንስኤው የሚለውንም እናያለን። ከባባድ ነገሮች ስለምንሰማ ነው እያየን ያለነው። እንዳጠቃላይ ዋና ዋና የህፃናት የባህሪ ችግሮች፣ የችግሮቹን አይነቶች፣ ምክንያቶችና መፍትሄ ጭምር መሆኑን መርሳት የለብንም። አላሁ ሱብሓነሁ ወተዓላ እድሜ መርቆ የሳምንት ሰው ይበለን። ሙከራዎቻችሁን ጥረቶቻችሁን እናደንቃለን። ብታጋሩን ደስ ይለናል። ከአንድ ቤተሰብ ሌላው ቤተሰብ የሚማራቸው ነገሮች በርከት ስለሚሉ ለጎጆዬ የዛሬው ፕሮግራማችን እስካሁኑ ነበር የሚመስለው። ለቆይታችሁ በድጋሚ አመሰግናለሁኝ። ቀሪ የጣቢያችን ፕሮግራሞች ይቀጥላሉ። ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።